ወንጀለኛ ነው። አለቀ ደቀቀ። ከዚህ ምን ነው? ከዚህ በፊት እኮ ሊገረፍ ይችላል። ብዙ ነገር አድርጓል፣ እናውቃለን። ምን ነው አቡ ሀይደርን ያን የመሰለ ኡስታዛችንን በየሄደበት ሲዘቀዝቁት አልነበር እንዴ? አንድ ሙስሊም ወጣ ቪዲዮ ስትሰራ ነበር ለኡስታዝ አቡ ሀይደር። ለእኔ ጥላቻ ስላላቸው እንጂ ስንት ኡስታዞቻችን ሲዘቀዘቁ ሲረገጡ ነው የሚውሉት። እና አቡ ሀይደር አንድ ሴት ወጣ ቪዲዮ ሰርታለች ኡስታዜን አትንኩ ብላ። እኔ ላይ ሲሆን ስለሚበረቱ ብቻና ብቻ ነው፣ በእኔ ጥላቻ ስለሰከሩ ነው። አቡበከር አህመድን ደግሞ እኔ ጥላቻ የለብኝም፣ ኡስታዜ ነው። እኔ እናሱ እንወዳደር አንችልም። ካጠፋው አቡበከርን ይቅርታ ልችላሉ፣ ግን ደግሞ ወላሂ ሙቤ ከኔ ችግር ስላለበት ነው። ረበል ከአባ እሱ ለአቡበከር አህመድ ተቆርቁሮ ሙስሊም ክርስቲያን እያለ ቁጭ ብሎ እነዚህ ሙቤ የሚባል ሰውዬ ከመጣ ወደዚህ እኮ ነው። እፎይ ራሱ በዚያ ደረጃ ራሱን ሲያንቋሽ የነበረው እጁ ላይ ነጭ ነገር አድርጎ የእናንተ መሐመድ ይሄንን አድርጎ ምናምን እያለ እሱ ነው። ሙባረክ ነው በዚያ ደረጃ ራሱ ራሱላችን ሲንቋሽሹ የነበሩት እሱ ነው። ደግሞ ስለ አቡበከር አሞት ስለ ኡስታዝ ጠበቃ የሚቆመው የራሱ ጥላቻ ስላለበት እንጂ እኔም መጣል ስለሚፈልግ እንጂ እንደዛ እንደ አንድ ሙስሊም እህቱ መጥቶ ታይ አንቺ ሴትዮ ከዚህ በፊት እንደዚህ ሆነሻል፣ ለምን ሴት ልጅ አይደለሽም ወይ ብሎ እንደ ሙስሊም እህቱ መክሮኛል። አልመከረኝም። ስለዚህ ሊሸቅልብኝ ነው። ገጥሞ አልክተም ሁሱ ነው። ሁሱ ቤት ደግሞ ብዙ ሺህ ሰው ሲገባኔ ሁሱ ቤት እሄዳለሁ። ከፈለጋችሁ ይጠይቀኛል። የተናገርኩበትን ነገር ከአቡበከር አህመድ ምንም አይነት ችግር እንደሌለብኝ ሃይማኖት እንዳልነካው እናገራለሁ። አቡበከርን ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። አለቀ ደቀቀ። እኔ ማንንም አልነካውም። ኦኬ እኛም አሁን ያልንሽ አቡበከር ቢያስፈራሩኝ በእስር ነው ቢያስፈራሩኝ። እናት ይቻላል ነው ከሳውዲ አረቢያ ብሄድ መኖር አይቻልም አላችሁ እንዴ? ሱብሃንአላህ። እናንተ እኮ አረብ ቤት እንኳ ራሱ ተገርጄ ለምኖረው እኮ ያልፈቀዳችሁልኝ ሰዎች እኮ ናቸው። አረብ ቤት እንኳ ተቀጥሬ ብረት ድስት ለመፈቅፈቅና ሽንት ቤት ለማጠብ እንኳ ራሱ ያልፈቀዳችሁልኝ እኮ እህቶቼ ናችሁ። በጣም ይቅርታ። ሙስሊም ነኝ እኔ ወላሂ አንድም ቀን እንኳ ጥርጣሬ ቢያድርብኝ ኑሮ ክርስቲያን ሆኜ ነበር። ግን ምንም ያክል ብትቀጠቅጡኝ ምንም ወንጀል ቢበዛብኝ ሙስሊም ነኝ ከማለት ወደኋላ አልልም። በቃ እሱ ልገላለጥ እችላለሁ። አልሐምዱሊላህ። ስንት ዝሙታም ዚና እየሰራችሁ እንኳ ራሱ እናንተ ሙስሊም ነን እያላችሁ ስንት ነገር ታደርጋላችሁ። እኔ ከወረቀት የጸዳው ሴት ነኝ። ምናልባት ልገላለጥ እችላለሁ፣ ብዙ ነገር ላደርግ እችላለሁ። በአላህ ግን አጋርቼ አላውቅም። ምናልባት ሳይታወቀኝ በአላህ አምጬ ሊሆን ይችላል፣ ግን አጋርቼ አላውቅም፣ ላጋራም አልችልም። እሱ የፈጠረኝ አምላኬ አንድ አላህ ጥሎ አይጥለኝም። ሐስቢ አላህ ወኒዕመል ወኪል የምትለው ቃል ከብዙ ሙሲባ ትጠብቀኛለች። እኔም አላህን ይዤ ጋፈጣችኋለሁ፣ እናንተም በጉልበታችሁ ገጥማችኋል፣ ግጠሙ። አንድ ነገር ግን የማነግራችሁ ነገር ቢኖር ወላሂ የሆነ ነገር እንኳ ቢመጣብኝ ቀደረ አላህ ማሻ ፈዓለን ብዬ የምቀበል ሴት ነኝ። ምነው እዚህ ጋር መጥቼ ስንዘላዘልና ስጨፍር ብታዩኝ ስለ ሃይማኖቴ ማላቅ ነው እንዴ ይመስላችሁ? አስረግጬ ነው የምነግርሽ፣ አስተምርሻለሁ ስለ ሃይማኖቴ። በተሸፈነ አይደለም። አንቺ ስለተሸፋፈንሽ እኔ ስለተገላለጠውኝ ጀሃነም ልገባ አልችልም። አሁንም ወደ ገደለው ሌላ ሀሳብ አምጪ። አሁንም ዝም ብለሽ እየጨመርሽ ጨርሻለሁ። ምንም የምለው ነገር የለኝም። ጨርሻለሁ። ምንም ከዚህ በኋላ ምንም የምለው ነገር የለኝም። ነጁ አዳምጪኝ። ይኸውልሽ እኔም ሀሳቤን ላስቀምጥና አሁንም እንዴት ተናገርሽው አቡበክርን እስታዝ ነው። እሱን ያው ማንኛውም ሰው እንደተናገረው ነው የተናገርኩት። ግን አሁንም ቢሆን እሱን ይቅርታ አላለሁኝ ባልሽው አቡበክርን የተናገርሽውም በሶሻል ሚዲያ ነው። አሁንም ሌላ ስለ አቡበክር ይቅርታ ብትጠይቅ እዚህ ላይ ያለ ነው ሁላችንም ደስ ነው የሚለን። ስለዚህ ሙቢ የሚባለው ደግሞ የራሱና የአንቺና የእሱን ችግር እንደ ግለሰብ እያመጣ እዚህ ላይ የሚሳደብ ከሆነ ሁሉ ጊዜ አንቺን እንደዚህ የሚያደርግሽ ከሆነ ሊያቆም ይገባዋል። እህታችን ነሽ። ምንጊዜም እያስፈራራሽ ወይም ደግሞ አንቺን ዝቅ እያደረገ አሳስራለሁ እያለ የሚያደርገው ትክክል አይደለም። የእሱ ዩቱብ መሸቀሊያ አይደለሽም። ስለዚህ ከአቡበክርን አሁንም በዚህ ኩላ ሰው ውስጥ ወንድማችን ነው፣ አባታችን የሃይማኖት አባት ነው። ስለዚህ ከአንቺም ቢሆን አንተ እያልሽ ወይም ደግሞ እንደዛ ማክበር ያለብሽን እስታዘሽን በመናገርሽ ይቅርታ ብትጠይቂ። ስለዚህ በሌላው ችግር ተወንሽ ነን ሁላችንም። ስለዚህ ስለ አቡበክር የተናገርሽው ከአባ እንግዳውስ እኔ ከአቡበክር አህመድ ምንም ችግር ኑሮብኝ አያውቅም፣ ሊኖርብኝም አይችልም። በሰዓቱ እንደ ሙስሊምነቴ እሱ ሙስሊም ነው፣ ኡስታዝ ነው። ምን ይሰራል ሲጀመር እንደዚህ አይነት ፖለቲካ ውስጥ ብዬ ነው የተናገርኩትኝ።
እንዴት ይህን ብር አንቀበልም ይላል። አብዛኛዎቹ ደግሞ ሙስሊሞች ናቸው። እዛ ሞደስ እንኳን መቀየር አንችል ተናግሬያለሁ። ብዙ ነገር ሸሞ ይዛለታ ሞደስ በት ቦታ የለንም። እዚህ ቦታ ላይ 5 ዓመታችን እያለ አንዲት ሙስሊም ነች ስታለቅስ የነበረችው። ሙስሊም ደግሞ በቀን 5 ጊዜ ኡዱ አድርጎ 5 አውቃት ሶላት መስገድ አለበት። እንዴት ይህን ብር አልቀበልም ይላል። እዛ ቦታ ላይ እንዳለ ከወለጋ ተፈናቅረው የመጡትኝ ሙስሊሞች ናቸው። በሃይማኖት ራሱ ከገባችሁ ብዬ ነው የተናገርኩት። እንግዲህ እስልምና ደግሞ ሰው ሲራብ አይልም ነው አይልም ብዬ ተናግሬያለሁ። እነሱ ሙቤ ቆርጦ ያመጣት ምንድነው? ልክ አቡበከርን እንደተሳደብኩ ምናምን ነገር ነጃት ከሙስሊም ይሁን ከአቡኪ ይሁን ከሁሉም ጥላቻ የለሽ ማለት ማንም የሰው ፍጡር እኔ ከማንም የሰው ፍጡር ችግር የለብኝም። ኦኬ ብዙ ጊዜ እቺ ሙስሊምን ትጠላለች እነሱ ባደረጉብኝ ነገር በቃ ሙስሊምን የምጠላ ነው የሚመስላቸው። ኖ ሃይማኖቴን በጣም ነው የምወደው። በሃይማኖቴ አልደራደርም። የሙስሊም እህቶችን ግን መቼም ቢሆን መቼም ይቅር አላቸውም። ይቅርታ እኔ አንዲት ሙስሊም እህቴ አንቺ ካፊር እያለች ነው ስታሳድደኝ የምትውለው። ካፊር እያለች ስታሳድደኝ ሂደዋለች። ሞቲን ለምትመኝ እናቴ እንኳን አታሳዝናቸውም እኮ እና እኔም ተውኝ እናቴ ከዛሬ ነገር አይኗ አያታለሁ ትመጣልኛለች ብላ በስስት የምትጠብቀኝን እናቴን እንኳን እኮ አያስቧትም። ትታረድ እኮ ነው የሚሉኝ። መገደል አለባት እኮ ነው የሚሉኝ። ሞቴን ለሚመኙልኝ ሰዎች ለምን እንበረከካሉ? በሃይማኖት ግን አትምጡብኝ። ሁሉንም ነገር ከግለሰብም ጋር ስነካካ ሃይማኖት ጋር አታስገቡኝ። ሃይማኖት አልነካሁም፣ ልነካም አልችልም። እኔ ሙስሊም ነኝ። ሙስሊም ነኝ ስል አንቺ ሙስሊም አይደለሽም አንቺ ካፊር እያሉ ያሸውዬ ከኔ ይሄው እንከን እርቃትሽን እየሄድሽ አንቺ ከእርቃቴ ጋር መሄድ ምን አገላኘው? ምንም ያክል ብትጠሉኝ እኔን ስለምትጠሉኝ ብቻ ለምንድን ነው ልትጥሉኝ የምትፈልጉትኝ? ጥፋት ሳይኖርብኝ ስለምትጠሉኝ ብቻ እኮ እናንተ ትገደል የምትሉ ፍጥሮች እኮ ናቸው። ለሀቅ ቁሙ። ምንም እንኳ ብትጠሉኝም በጣም ጥፋት ካላጠፋሁኝ ለምንድን ነው የምትፈርዱብኝ? ስለምትጠሉኝ ብቻ። እኔ አሁን ለምሳሌ ሸሙሄ ካልተመቸሁኝ ሌላ ሰው መጥቶ ቢበድሉ እኔ ስለምጠላሁ ብቻ ሊገደሉ ወይንም ደግሞ አንቱን ልቀጠቅጥ አልችልም፣ አልፈልግም። እነሱ ግን ስለሚጠሉኝ ብቻና ብቻ ነው እንጂ ወላሂ ሱመ ወላሂ ወረበል ከአባ እውነት እነሱ ተቆርቁሮ አይደለም። ለአቡበከር አህመድ ተቆርቁሮ እነሱ አቡበከር እስታዝ አቡበከር የሀገርሽ ሰው ነው፣ ወንድምሽ ነው። እስታዝ መቼ ሲጀመር ሆን ብዬን ይሄ አቡበከር ብዬን የዘጥጨዋለሁ። ማንኛውም ሰው ወጥቶ ተቼ ቅሬታዬን ተናገርኩኝ፣ ያለቀ ደቀቀ። እኔ ብቻ ነኝ ወይ እየተሳደብኩትን ብዬ እኔ ይቅርታ አልጠይቅም አላልኩም። ግን ለምንድን ነው እኔ ላይ የሚበረቱት? ለምን እሱን ይቅርታ ጠይቅና ይችላሉ ካለበት በችግሩ ይጠይቅሻል። አሁን ቢሆን ነካው ከሆነ ይሄ ሰውዬ ፊልም የሚሰራው እኔ ይሄው በፈቃደኝነት አቡበከርን ይቅርታ ጠይቃለሁ በእናንተ ፊት። ግን እመኑኝ ወላሂ በአቡበከር አይደለም ስራውንም ይሰራል እሱ ይስራ። እኔ ግን የሆነ ነገር እንኳ ከሆንኩ በኋላ ነጃት ለካ እውነቷን ነበር ሰውየው ችግር ስላለበት ነው ከሷ ብላችሁ እንድትሉ እንድታስቡኝም ስለምፈልግ ይቅርታ ጠይቃለሁ። ልካድ እንድታደርጉልኝ መብሩክን ፈራሪ ደስታ ወደ መጨረሻ አንቺ ቆሻሻ እንደፈለግች ሸሙሄ ለምንድን ነው የማታስወጧት? ነይ ውጭ እከታ ቤትሽን ክፈች። አንዱ ተያይሽ